ይሄን የመሰለ ክሬም ከረሜላ አብረን እናዘጋጅ። እንዴት ናችሁ? እስኪ ዛሬ ለዚህ ለሙቀት ወቅት የሚሆንን ቆንጆ ክሬም ከረሜላ አብረን እናዘጋጅ። እናንተ ፓውደር ወተት ካላችሁ በፓውደር ወተት እና በውሃ መጠቀም ትችላላችሁ። እኔ ፍሬሽ ወተት ነው የምጠቀመው። አንድ ሁለት ሶስት በዚህ ኩባያ 3 ወተት ወይም ውሃም ከሆነ እንደዛው ማለት ነው። በፓውደር ወተት ውሃም ከሆነ እንደዛው። ከዛ ለነዚህ ለሁለቱ 3 ኩባያ ወተት እናደርጋለን። እኔ ግን 3 ነው የምሰራው። 3 ኩባያ ከግማሽ አደርጋለሁ ማለት ነው ለሶስቱ። 4 ኩባያ ከግማሽ 3 ይቅርታ። ከዛ ያው እዚህ ጋር ግማሽ 4 ኩባያ ከግማሽ አድርጌያለሁ። እኔ ይሄንን 3 ፓኬት ስለመጠቀም ነው። ለሁለቱ ሲሆን ደግሞ 3 ኩባያ በቂ ማለት ነው። ሞክሩት፣ ትወዱታላችሁ። በዛ ላይ አሁን አየሩ በጣም ሞቃታማ ስለሆነ ቀዝቀዝ ያለ ጣፋጭ የሚሆንላችሁ። በዛ ላይ ጊዜ የሚፈጅ ወይንም ደግሞ ምንም አይነት ሙያም ሆነ እውቀት የሚፈልግ ነገር አይደለም። እንደዚህ አድርጋችሁ ቀላቅላችሁ ብቻ እሳት ላይ መጣል ነው። እኔ 3ቱን ፓኬት ነው የምጠቀመው። እናንተ እንደ ፍላጎታችሁ ለአንድም መስራት ትችላላችሁ። ከዛ እንደዚህ ከቀላቀልነው በኋላ በመካከለኛ እሳት አረፋውን እስኪጨርስ ድረስ ጥደን እንተዋለን። አማስሉኝ ምናምን የሚል ነገር አይደለም። እንዳይገነፍልባችሁ ብቻ እየሄዳችሁ እየመጣችሁ ታዩታላችሁ። ገንፈል ማለት ባህሪ ያለው እሳቱ ሲበዛበት ማለት ነው። እዚህ ጋር ቀዝቀዝ ባለ እሳት ጥጃለሁ። እሱ እዚህ ጋር እስኪን ተከትክልን ከታች የምናደርገውን ደግሞ ሱካር እናቅለጥ ማሩን ማለት ነው። ከዛ እዚህ ጋር እኔ 2 ሲኒ ሱካር አዘጋጅቻለሁ። ይሄን እናቀልጠዋለን እሳት ላይ አድርገን ማለት ነው። እዚህ ጋር በመካከለኛ ሙቀት አድርገን ጣዳለን። እሳቱን ብዙም ሳታረዙ መካከለኛ ላይ አድርጋችሁ ማለት ነው። ከዛ መቅለጥ ሲጀምር እናማስለዋለን። ለአሁኑ እንደዚህ ችግር ከሱቅ ከራሱ ጋር አብሮ ተዘጋጅቶ የሚመጣ አለ፣ አብሮ የታሸገ ማለት ነው። ያው እዚህ ሰው እሱን ስለማይፈልግ ነው እያዘጋጀሁት ያለው እንጂ እናንተ እሱንም መጠቀም ትችላላችሁ። አብሮ ካርቶን ውስጥ ታሽጎ የሚመጣ አለ፣ የቀለጠ ሱካር ጠቋማ ያለ። እንደዚህ ስታማስሉት እነዚህ ቡኒ ከለር ወደ መያዝ ይሄዳል ማለት ነው። እኔ እንደዚህ ሲሆን ከእሳት አንስቻለሁኝ። ይሄ ከለር ቆንጆ ከለር አይበቃም። ከዚህ በላይ ማጥቆር የለብን እናንተ። ከዛም እንደፈለጉት እኔ ይሄ በቅቶታል ማለት ነው። والله ያው በመጨረሻ እኔ ለመገልበጥ እንዲመችኝ ብዬ በሳህን ገልብጬው ነው። እሺ አያችሁ እንደዚህ እንዴት እንደሚያምር እሱ ሲታይ። ከዛ እንደዚህ ብዙ ሳይቀዘቅዝ ትንሽ ትንሽ ሳህኑ ላይ እናደርጋለን ማለት ነው። ከቀዘቀዘ ስለሚወፍር
ሳህኑ ላይ ለማድረግ ብዙ አይመችንም። እንደዚህ ሳይቀዘቅዝ ከሆነ ደግሞ እንደፈለጋችሁ ለማድረግ ይመቻችኋል ማለት ነው። እናንተ የተለያየ አይነት ቅርጽ ያለው ሳህን ካላችሁ በተለያየ አይነት ቅርጽ ባለው ሳህን ማድረግ ትችላላችሁ። ከሌላችሁ ደግሞ ባላችሁ ማድረግ ትችላላችሁ። ከረሜላችን ይሄን እዚህ ጋር እየተንተከተከ ነው። እንደዚህ ከላይ ያለውን አረፋ ተንተክትኮ ሲጨርስ ይበቃዋል ማለት ነው። አንስተን ሳህኖቹ ላይ እንጨምረዋለን። አረፋው እስኪጨርስ እንጠብቀዋለን። ይኸው ከረሜላችን እዚህ ጋር በዚህ መልኩ ደርሶልናል ማለት ነው። ከላይ ያለው አረፋ ሲጨርስ ይበቃዋል ማለት ነው። ከዛ እዚህ ጋር ባዘጋጀነው ሳህን ላይ እንጨምረዋለን። ከላይ እያነሳን እያነሳን እናንተ መቀነሻ ካላችሁ በመቀነሻ ማድረግ ትችላላችሁ። እኔ በጭልፋ ትልልቅ ጭልፋ ነው። አንድ ካረኩበት ለአንድ ሳህን በቂ ነው ማለት ነው። በዚህ መልኩ እናንተ እንደየፍላጎታችሁ ማሳነስም ከፈለጋችሁ ማሳነስ። ከዛ እንደዚህ አድርገን ቢያንስ ለ3 ሰዓት ወይም ደግሞ ለ2 ሰዓት ከግማሽ አካባቢ ፍሪጅ ውስጥ እናደርገዋለን። ከዛ በኋላ ቆንጆ ቀዝቀዝ ያለ ጣፋጭ ይሆንልናል። አውጥተን መጠቀም እንችላለን። ሞክሩት፣ ትወዱታላችሁ። ለልጆችም ለአዋቂም ይሆናል። በዛ ላይ ደግሞ አሁን አየሩ እዚህ እኛ ያለንበት በጣም ሞቃታማ ስለሆነ ቆንጆ ነው። ሁለተኛ ነገር ደግሞ ዛሬ አሹራ ቀን ነው። እሺ በሙቀት ሀሳብቤ ነው እንጂ በዛውም ጾመኞች ስለሆንን ማፍጠሪያ እንዲሆነን ነው የሰራሁት ማለት ነው። እናንተ ግን በኖርማል ጊዜም ሰርታችሁ መሞከር ትችላላችሁ። ምክንያቱም አሁን አየሩ ሞቃታማ ስለሆነ ወላሂ በጣም ቆንጆ ነው። ቅዝቅዝ ነው ያለ ነው። እንደውም ከውጭ አይስክሬም ከመግዛት ይሄንን ቤት ውስጥ አዘጋጅታችሁ መጠቀም እመክራለሁ። ከዛ በኋላ ሲቀዘቅዝ ደግሞ ተመልሼ እመጣለሁ። ከ3 ሰዓት በኋላ ከፍሪጅ አውጥተን ሳህን ውስጥ የነበረው ወደዚህ ገልብጬው ነው። ይህን መስሎልናል። ሞክሩት፣ ትወዱታላችሁ። ቀዝቀዝ ያለ ጣፋጭ ነው። አብራችሁን ስለነበራችሁ አመሰግናለሁ።